በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በወንድምህ ላይ ቁጣህን ቀጥለህበታል። ታዲያ ለመጸለይ ትደፍራለህን? ቁጣህን ተውና ጸልይ። የማትናደድ ከሆነና ቁጣህን ከገታህ ልመናህን ማቅረብ ትችላለህ። የጥፋት ተባባሪ ወዳጅ ቢኖርህ በንዴት የተሞላ ከሆነ ቁጣን እንዲያቆም አድርግ። ምክንያቱም ቁጣው በክፉ ምኞት የተያዘ ነውና። ስጦታን በኩራት የምትሰጥ ከሆነ ይህ ከእግዚአብሔር አይደለም። በእውቀትህ የምትመካ ከሆነ የእግዚአብሔርን ጸጋ መካድ ነው። ድሃና የምትኮራ ከሆንክ መጨረሻ ስቃይ ነው። አዎ ትዕቢተኛና የማትረባ ከሆንክ ፍላጎትህ ወደ ጥፋት ነው። ለዛሬ ሁላችንም በየዕለቱ ጸሎታችን ሰአሊ ለነ ቅድስት ሆይ ለምኝልን እያልን የምንጸልየውን ጸሎት የደረሰልንን ታላቁን አባት የቅዱስ ኤፍሬም ሶርያዊን ምክር የምንሰማበት ነውና ይህንኑ በተመለከተ ሰፋ ካለው መልእክታችን ነው ቀንጨብ አድርገን በመግቢያችን ላይ ያስደመጥናችሁ። ቃለ ምዕዳን ዘቅዱስ ኤፍሬም ሶርያዊ በሚል ለሁላችን በእውነት ትምህርት የሚሆነንን እሱ አምላካችን በይቅርታውና በደግነቱ ጠብቆችን ዕለት ለማየት የፈቀደልን አምላካችንን እያመሰገንና እሱ የምንሰማውን በእያንዳንዳችን ልብ ላይ አሳድሮልን ለፍሬ ለበረከት ለሕይወት ለመለወጥ አድርግልን ብለን በክርስቲያናዊ ሕይወታችን ልንማራቸው ልንጠነቀቅላቸው እሱ አምላካችን ደግሞ በደጋጎቹ እያደረ የሚነግረንን በይቅርታውና በፍቅሩ ብዛት ደግሞ የበለጠ አጽንቶልን በዚያም ተመላልሰን ዋጋ ለምናገኝበት ነገር እንዲያተጋን በዚያም ደግሞ እንዲያጸናን ከምንሰማቸው ከምንማራቸው ትምህርቶች ነው እንግዲህ አንዱን ይዘን የተመለስ ነው። በማህደረ ተዋህዶ እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብራችንን የዛሬውን መንፈሳዊ አገልግሎታችንን በዚህ መልኩ ይዘን የተመለስ ነው። ወረት በሌለበት ፍቅሩ ጠብቆ ይህችን ዕለት ዳግም እንድናያት የፈቀደልን የርኅራሄ የደግነት የይቅርታ የፍቅር አምላክ ቸሩ መድኃኔዓለም ከምንም ነገር በላይ ለሱ የምናቀርብለት ምስጋና ነውና አሁንም በፈጠረልን አንደበት ኃያል ገናና ቅዱስ የሆነ ስሙ የከበረ የተመሰገነ ይሁንልን። የርርተ ህሊና ርርተ ልቦና የምልተ ጸጋ ምልተ ክብር ምዕራገ ጸሎት የንጽሕት ቅድስት ድንግል ማርያም እናቱ ልመናዋ ጸሎቷ እንደ ዓይነ ጥቅሻ የሚደርሰው ሁላችንም ከክፉ የሚጠብቀን ቃል ኪዳኗ አብሮናልና ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን እንግዲህ ከደጋጎቹ አንዱ በሆነው በቅዱስ ኤፍሬም ሶርያዊ ላይ አድሮ የነገረንን ያስተማረንን ትምህርት እንዲህ እንከታተላለን። የቅዱሳን አምላክ እሱ በቸርነቱ ሰምተን ለመጠቀም እንዲያበቃን ፈቃዱ ይሁንልን። ቃለ ምዕዳን ዘቅዱስ ኤፍሬም ሶርያዊ። የሕይወትን ቃል ልንመገበው የሚገባን በነፃ ፈቃዳችን ላይ በመመርኮዝ በመሆኑ የወንጌልን ትምህርት ለመስማት የሚሻ ማንኛውም ሰው ቢኖር ከንቱ በሆነ ጥያቄዎች ወይም እሾሆች መሃል መልካሙ ዘር እንዳይወድቅ ነፃ የሕሊና ፈቃዱን ሜዳ ማጽዳት ይገባዋል። አንተም የሕይወትን ቃል የምትሰማ ከሆነ ከክፉ ነገሮች ራስህን ለይ። መልካም ለመሆን ከተመኘህ ከንቱ ልማዶችን አታፍቅር። በመጀመሪያ ከሁሉም በፊት በእግዚአብሔር እመን፣ ከዚያም ሕጉን አድምጥ። ራስህን ማወቅ ካልቻልክ ቃሉን መስማት አትችልም። አረዳድህ ከእርሱ የራቀ በሆነበት ሁኔታ ፍርዱን ብትጠብቅ ሽልማቱን ማን ይሰጥሃል? በስሙ ተጠምቀህ ነበር፣ ስሙንም ትጠራለህ። ስሙም ከመከፋፈልና ከመነታረክ መጠበቂያ ግንብ ይሆንሃል። በውሃ ተጠምቀሃል፣ ክርስቶስንም ለብሰሃል። አካልህ የጌታ ዙፋን ሆኗል፣ ማኅተሙም በግንባር ላይ ነው። አስተውል፣ የሌላ አልሆንክም፣ ሌላ ጌታ አያስፈልግህም። በቸርነቱ የፈጠረን በመስቀሉ ያዳነን ሕይወታችንንም የሚመራን ለድካማችን ኃይል የሚሆነን ትንሣኤያችንን ያመጣልን እንደ ሥራችን የሚከፍለን አንዱ እርሱ ነው። መዝሙር 61 ቁጥር 12። ስለ እርሱ የሚናገር የሚሰማና ትእዛዛቱን የሚጠብቅ እርሱ ብፁዕ ነው። አንተ የሰው ልጅ ሆይ ከሁሉም በላይ የሆነው የእግዚአብሔር ልጅ እኮ ነህ። በሥራዎች አትበሳጭ፣ እግዚአብሔር መልካምና ደግ ነው። እንዲህ ብሎ እያስተማረን ቃለ ምዕዳኑን እየሰጠን ቅዱስ ኤፍሬም ሶርያዊ ከዚያ በነጥብ በነጥብ የሚያነሳቸው ጉዳዮችን ሰፋ አድርጎ አስተምሮናል። የመጀመሪያው ከቁጣ ራቅ፣ የሰይጣንንም ድርሻ አትሻማ የሚል ነው። በወዳጅ ላይ ከተቆጣህ በእግዚአብሔር ላይ መቆጣትህ ነው።
በልብህ ቁጣን ከተሸከምክ በጌታ ላይ መነሳትህ ነው። ድፍረትህም ከፍ ይላል። በክፉ ቅናት ከገሰጽክም ግሳጼ ሁሉ የክፋት ነው። በጎነት በውስጥ ከኖረ በምድር ላይ ምንም ጠላት አይኖርህም። እውነተኛ የሰላም ልጅ ከሆንክ በማንም ሰው ላይ ቁጣን አትቆሰቁስም። እውነተኛና ትክክለኛ ከሆንክ በወዳጆች ላይ የበደልን ሥራ አትሠራም። መቆጣትን የምታፈቅር ከሆነ በክፉ ነገር ተቆጣ፣ ከዚያም ያንተ ሆኖ ታገኘዋለህ። የምትፈልገው ጦርነትን ለማወጅ ከሆነ ሰይጣን አማካሪ ሆነዋል ማለት ነው። ለመቆጣት ብትመኝ በአጋንንት ላይ ተነሳ። በአርያ ሥላሴ የተፈጠረውን ሰው የምትሳደብ ከሆነ የነፍሰ ገዳይ ቅጣት ይገባሃል እና ሰውን ሙልጭ አድርጎ መሳደብ የእግዚአብሔር መልክ መሳደብ ነው። ባልንጀራህን ካከበርክ እግዚአብሔርን አክብረሃል ማለት ነው። አምላክህን ካላከበርክ ግን ባልንጀራህን በቁጣ ሆነህ በኃይል እያጠቃኸው ነው። የመጀመሪያው ትእዛዝ እግዚአብሔርን በፍጹም ልብህ በፍጹም ነፍስህ እና ኃይልህ ውደድ የሚል ነው። እግዚአብሔርን የማፍቀርህ ምልክቱ ባልንጀራህን ማፍቀርህ ነው። ባልንጀራህን ከጠላህ ጥላቻህ የሚሆነው እግዚአብሔር ላይ ነው። በቁጣ ሆነህ በአምላክ ፊት ከጸለይክ በእግዚአብሔር ላይ ማሾፍህ ነው። በከንቱ ቃላትን እያንጋጋህ መሆኑን ልብህም ይመሰክርብሃል። በጸሎትህም ምንም እንደማታተርፍ ሕሊናህ በትክክል ይፈርዳል። ክርስቶስ በተሰቀለ ጊዜ ለገዳዮቹ ጸልየዋል። አንተ ግን አፈር የሆንክ የሸክላ ልጅ ሆነህ ሳለህ ቁጣ ሞልቶብሃል። በወንድምህ ላይ ቁጣህን ቀጥለህበታል። ታዲያ ለመጸለይ ትደፍራለህን? ቁጣህን ተውና ጸልይ። የማትናደድ ከሆነና ቁጣህን ከገታህ ልመናህን ማቅረብ ትችላለህ። የጥፋት ተባባሪ ወዳጅ ቢኖርህ በንዴት የተሞላ ከሆነ ቁጣን እንዲያቆም አድርግ። ምክንያቱም ቁጣው በክፉ ምኞት የተያዘ ነውና። አንተ መንፈሳዊ ባህሪ ያለህ፣ ነፍስ የፈጣሪ አምሳል ናት። ስለዚህ ከሰው ልጆች ሁሉ ጋር በመስማማት የእግዚአብሔርን መልክ አክብር። ሞትን አስብ። ሰላምህ እክል እንዳይገጥመው አትቆጣ። ሕይወትህ ከአንተ ጋር እስካለች ድረስ ነፍስህን ከቁጣ አጽዳ። ምክንያቱም ነፍስህ ወደ ሲኦል ከአንተ ጋር ከሄደች መንገድህ በቀጥታ ወደ ገሃነመ እሳት ይሆናል። በልብህ ቁጣን አታኑር፣ በነፍስህ ንዴትን አትያዝ። መልካም የሆነውን ከማድረግ በቀር በነፍስህ ላይ ሥልጣን የለህምና። በእግዚአብሔር ደም ተገዝተሃል። የሐዋርያት ሥራ ምዕራፍ 20 በክርስቶስ መከራ ድነሃል። አንተ ለኃጢአትህ ሙት ትሆን ዘንድ ለአንተ ሲል ሞቷል። ሲሳለቁብህ እንዳትሳቀቅ በፊቱ ትፋትን ታግሷል። ቁጣንም ትታገዝ ዘንድ ሐሞትና ሆምጣጤ ጠጥቷል። መከራ መቀበልን እንዳትፈራ በሰውነቱ ግርፋትን ተቀብሏል። በእውነት የእርሱ አገልጋይ ከሆንክ ቅዱሱን ጌታን ፍራ ምሰልም። የእርሱ እውነተኛ ደቀ መዝሙሩ ከሆንክ በጌታ አሰረ ፍኖት ተራመድ። የክርስቶስ ወዳጅ ትሆን ዘንድ ከወንድምህ የሚሰነዘርብህን ሹፈት እና ማሽሟጠጥ ታገስ። ከመድኃኒትህ እንዳትለይ በሰው ላይ ቁጣን አታሳይ። አንተ አፈር ትቢያ ሸክላ የሆንክ የጓል ዘመድ ነህ። በሥራ ግን የአውሬዎች ዘር ልጅ ነህ። ክብርህን ካላወክ በቃላት ሳይሆን በሥራህ ነፍስህን ከአራዊቱ ለይ። ፌዝና ተሳልቆን ካፈቀርክ አንደኛህን እንደ ሰይጣን ሆነሃል ማለት ነው። በወንድም ላይ ከተሳለክ የዲያብሎስ አፍ ነህ። ስህተቶችና ድክመቶች ላይ የምታጠነጥን አቁሳይ በሆነ ስም ማጥፋት የምትደሰት ከሆነ ሰይጣን ከነመፈጠሩም የለም ማለት ነው። ምክንያቱም አንተ በኃይል ቦታውን ይዘኸዋልና። አንተ ሰው ሆይ ከዚህ ራስህን አርቅ፣ ይህ ሁሉ ጎጂ ነውና። በደህና መኖር ከፈለክ ከኃጢአቱና ከቅጣቱ ጋር ወዳጅ እንዳትሆን ከተሳላቂ ሰው ጋር አብረህ አትቀመጥ። ሙሉ በሙሉ የለቅሶ ምንጭ የሆነውን ስላቅ ጥላው፣ የስላቅ መሳሪያ የሆነው ሳቅንም ጥላ። በአጋጣሚ ተሳላቂ ሲሳለቅ ብትሰማ የማትመኘው ከሆነ በመስቀል ብርሃን ራስህን አማትብ። እንደ ድኩላም ፈጥነ ከዚያ ሰው ሽሽ። ሰይጣን በሚያርፍበት ቦታ ክርስቶስ በምንም ጥበብ ሊኖር አይችልም። የሰይጣን ሰፊ እልፍኝ በወንድሙ ላይ የሚሳለቅ የሚያሾፍ ሰው ነው። የጠላት ዲያብሎስ ቤተ መንግሥቱ የፌዘኛው ልብ ነው። ስለዚህ በዚህ ሰው ላይ ሌላ ምንም ነገር መጨመር አይፈልግም። ሹፈት ለሁሉም ክፉ ሥራዎች መንስኤ ለመሆን በቂ ነው። በዚህ በደሉ ይህ ሰው ኪሱንም ሆነ ሆዱን ሊሞላ አይችልም። ምስኪን ሰዎች በሳቁ ይጠፋሉ፣ ይበዘበዛሉ። በአጥፊነቱ ምን እንደሚያደርግ አያውቀውም፣ አያስተውለውም። ለቁስሉ መድኃኒት ለሕመሙ ፈውስ የለውም። ሕመሙ መዳንን አይፈቅድም፣ ቁስሉን መድኃኒት አይችለውም። እንዲህ አይነቱን ሰው ለመገሰጽ መናገር አልሻም፣ እፍረቱ በራሱ ይበቃዋልና።
እሱን ያልሰማና ያላወቀ ሰው ብፁዕ ነው። ቤተ ክርስቲያን ሆይ ወደ አንቺ የሚገባው ያ የሰይጣን ክፉ እርሾ ካንቺ ይራቅ። የመጀመሪያው ነጥቡ ከቁጣ ራቅ፣ የሰይጣንም ድርሻ አትሻማ የሚለው ነው። በነፍስህ አጋንንትን አታገልግል የሚለው ደግሞ ቀጣዩ ነጥባችን ነው። የሕይወትን መንገድ ለማግኘት ሰይጣን ካንተ ይሸሽ ዘንድ ወደ እግዚአብሔር ቅረብ። ከንቱ ስሜታዊነትን ከልቦና አውጥተህ ጣል። አዎ ከጠላትህ ሸሽተህ ማምለጥ አለብህ። ሰይጣን አንዴ ካንተ ርቋልና ኃጢአትንና ክፋትን ጥላ። የትኛውንም የኃጢአት ሥራ ድብቅ ጣዖታትን እያመለክ ነው። ማንኛውንም አይነት በደል ብታፈቅር በነፍስህ አጋንንትን እያገለገልክ ነው። ከወንድም ጋር በማንኛውም ጊዜ ከተጣላህ ሰይጣን በሰላም ካንተ ጋር ይኖራል። መቼም ቢሆን በወንድም ላይ ቅናት ካለብህ ለዲያብሎስ እረፍትን ትለግሰዋለህ። ወንድምህ በሌለበት የእርሱን ድካም በምትናገርበት ወቅት ምላስህ ለዲያብሎስ ሙዚቃ በገና እየደረደረ ነው። በነፍስህ ጥላቻ በሚኖርበት ጊዜ የዲያብሎስ ሰላም ታላቅ ነው። ክፉ ድግምትን መቼም ቢሆን ካፈቀርክ ድካምህ ሁሉ ከግራ ከሚቆሙት ነው። ማቴዎስ 25:41 አሰልቺ ንግግሮችን የምታፈቅር ከሆንክ ለዲያብሎስ በዓልን እያዘጋጀህ ነው። ይህም ጣዖትን ማምለክ፣ የሥጋ ምኞትን መፈጸም ነው። ስጦታን በኩራት የምትሰጥ ከሆነ ይህ ከእግዚአብሔር አይደለም። በእውቀትህ የምትመካ ከሆነ የእግዚአብሔርን ጸጋ መካድ ነው። ድሃና የምትኮራ ከሆንክ መጨረሻ ስቃይ ነው። አዎ ትዕቢተኛና የማትረባ ከሆንክ ፍላጎትህ ወደ ጥፋት ነው። ሕመምተኛና ጯሂ ከሆንክ አዎ ችግርህ ሙሉ በሙሉ በጉዳት የተሞላ ነው። ምግብን የምትፈልግ አእምሮ ሀብትን የሚናፍቅ ከሆነ ጭንቀትህ ከድሃ ጋር ነው። ስቃይ ግን ከሀብታም ጋር ነው። ርኩሰትን ከፈለግክና የጎረቤትህን ሚስት የምትመኝ ከሆነ አዎ ክፍልህ ከአመንዝራዎች ጋር ይሆናል። ፍርድህ ከሴሰኞች ጋር ይሆናል። ሦስተኛው ነጥብ ከዝሙትና ከዘማውያን ተጠበቁ የሚለው ነው። ሚስትህ ከሌላ ወንድ ጋር እንድትዘሙት አትፍቀድላት። እናም አንተም ባል ካላት ሴት ጋር አትተኛ። የእርሷ ርኩሰት በፊትህ የሚያስጠላ ይሁን። ባጭሩ ከርኩሰት ራቅ። ለሚስት ንጽሕና ይገባታል። ንጽሕና እንደ ጌጧ ሊሆን ይገባል። ሕግ ባል ሊሆን ይገባል። የራስህ ዘውድ ፍትህ ነው። ያንተን አልጋ ሌላ ሰው እንዳይመኝብህ የጎረቤትህን አልጋ አትመኝ። ጋብቻ ቅዱስ ይሆን ዘንድ በጋብቻ ንጽሕናን ጠብቅ። የጎረቤቱን ሚስት የሚያማግጥ ሕሊናው ይገስጸዋል። በዝሙት የተዘፈቀ ሰው በሽብር ውስጥ ሆኖ ይፈራል። የሕይወቱ ሁኔታ ንጹሕ ያልሆነ ሰው ከብርሃን ይልቅ ጨለማን ይናፍቃል። በምስጢር ዝሙትን የሚፈጽም ሰው በማንኛውም ሰዓት የሚቆመው በፍርሃት ነው። ዘማዊው በጨለማ ሰው ቤት ስለሚገባ ሌባም ጭምር ነው። ክፋትንና ተንኮልን በሚያደርግበት በዚያች ቦታው ራሱ ይገስጸዋል። ተደብቆም ይበድላል። በጨለማም ፈቃዱን ይፈጽማል። በድብቅ የሠራው ሥራ ገሃድ የሚሆንበት ጊዜ ግን ይመጣል። እንዲህ ሆነህ በጸሎትህ በምን ዓይን እግዚአብሔርን ታየዋለህ? ይቅርታን በምትጠይቅበት ወቅት የትኛውን እጅህን ታነሳለህ? ከንቱ ማስተዋል እንዳለህ ስለ ራስህ እፈር፣ ተጨነቅ። ጎረቤትህ ሲያይህ የምታፍርና የምትጨነቅ ከሆነ ሁሉንም በሚያይ በእግዚአብሔር ፊት ምንኛ የበለጠ ታፍር ይሆን? አንተ በአጠቃላይ በጭቃ ውስጥ እንደሚንከባለል እሪያ ነህ። እሪያ ወዳጅ ሆኗል። በማየትም ቢሆን አእምሮህ ጠንቃቃ ካልሆነ ልትበድል ትችላለህ። ጆሮህንም ካልጠበክ በመስማትም ትተላለፋለህ። ሙሉ በሙሉ እርኩስ በሆነው ንግግር ውስጥ ያመንዝራ ልብ የተልከሰከሰ ተቅበዝባዥ ነው። ክፉ ስሜቱ ከአእምሮ በእይታውና በመስማቱ ይነቃቃል። ከልብሱ መስህብነት የተነሳ ክፉ ምኞት በልቦና ውስጥ ገብቶ ያድር ዘንድ ዝሙትን ለመፈጸም የሚመኝ ሰው ሳቢ ልብስን ይለብሳል። በኃጢአት የረከሰ ልብሳችሁን ወጥመድ አታደርጉት። ስለዚህ ዘማና ዘማዊቷንም አትመልከት። ቀጣዩ የቅዱስ ኤፍሬም ምክር ቅድስናን ካፈቀርክ ራስህን ካድ የሚል ነው። ሰዎች ሰይጣን ብለው እንዳይጠሩህ ማንኛውንም ሰው አትማ። ስሙን ከጠላኸው ወደ ድርጊቱ አትቅረብ። ድርጊቱን ካፈቀርክ ግን በሰይጣን ስም በመሰየም አትቆጣ። ከሁሉም በላይ በአውሬዎችና በአእዋፋት ልትገሰጽ እንደሚገባህ አድርገህ ቁጠር። እያንዳንዱ ፍጥረት በየወገኑ የጸና ነውና አንተም ከወዳጅ ጋር በስምምነት ኑር። ራስህ ሰይጣን ተብለህ እንዳትጠራ በሰዎች ውርደት ሐሴት አታድርግ። አንተ የምትጠላው ሰው አንዳች ክፉ ነገር ቢገጥመው አንተ ራስህ በበደል እንዳትገኝ ሐሴት እንዳታደርግ አስተውል።
ልብህ በድብቅ ኃጢአትን እንዳይሠራ ልብህን ትጉ አድርገው። ምሳሌ 4:23 በዚያ ከሐሳብና ከድርጊት ነፃ የሆነ ቦታ መኖር አለበትና። እጆችህ በሥራ የተጠመዱ ይሁኑ። ልብህም በተመስጦ ይጸልይ። ከንቱ ዲስኩርን አታፍቅር። ትርፋማ የሆነ ዲስኩር ወይም ንግግር ለነፍስ ትርፋማ ነው፣ ለሰውነትም የሥራህን ሸክም ያቀላል። ድሃው ሰው በደጃፍህ ይጮኻልን? በደስታ ተነስተ ክፈትለት፣ ድካሙን አቀልለት። ልቦናው አዝኗልና አጽናናው። የድህነትን አስከፊነት ከልምዳችሁ ታውቁታላችሁ። በቤትህ ሌሎችን አትቀበል፣ ለማኙንም ከቤትህ አታስለቅቀው። ለቤትህ መልካም የሆነ ሕግ ይኑርህ። የተናቁት ሰዎች በአንተ እንዳይስቁብህ ጥሩ የሆነ አሰራር መስርት። ለሞኞች ስፖርት እንዳይመስላቸው በሥራዎች ሁሉ ጠንቃቃ፣ ትክክለኛ፣ የዋህና ልባም ሁን። ማቴዎስ ምዕራፍ 10 ቁጥር 16 ሰውነትህ ጸጥ ያለና አስደሳች፣ ሰላምታህም ተገቢና ቅን የሆነ፣ ዲስኩርህ ከስተት የጸዳ፣ ንግግርህም ጥርት ያለና ጣፋጭ፣ ቃላትህም ጥቂትና ርቱ፣ እንዲሁም ሙሉ በሙሉ የሚጥሙና የሚገቡ ይሁኑ። ከመጠን በላይ አታውራ። ጥበብ የተሞላበት ቃላትም ቢሆኑ ወሬህን ቆጥብ። ከመጠን በላይ የሆኑ ሁሉም ነገሮች ምንም እንኳ ጥሩ ቢሆኑም አድካሚዎች ናቸው። ለቤተሰቦችህ እንደ አባት ሁን። ከወንድሞች መካከል ራስህን ከሁሉም በታች ታናሽ አድርግ። ለማንኛውም ሰው ራስህን ትሑት አድርግ። የባልንጀራህን ምስጢር ጠብቅ። ለሚያፈቅሩህም እውነተኛ ሁን። የሚሰሙ ሁሉ እንዳይጠሉህና ተንኮል አቀናባሪ እንዳይሉህ የባልንጀሮችህን ምስጢር አትግለጠው። የሚጠሉህን ሰዎች በልብህም ይሁን ፊት ለፊት ስታገኛቸው አትጨቃጨቅ፣ አትበሳጭ። ከራሱ ከሰይጣን በቀር ማንም ጠላት የለህም። ሚስትህን ምክር ለግሳት፣ ለሥራዎቿ ጥንቃቄ አድርግ። እንደ ጥንካሬህ ድካሟን ደግፍ። ሴቶች ደካማና ለመውደቅም በጣም ቅርብ ናቸውና። ቁጣና ንዴት በሚያያዝበት ወቅት እንደ ጭልፊት ሆነ ተለይ። ከንዴት ራቅ። ቁጣው ካንተ ሲለይ ደስተኛ ሁን። የተለያዩ መልካም ነገሮችን በመስራት ጽኑ ሁን። ከታላላቆች መካከል ጸጥ በል። ለታላላቆች ክብርን ስጥ። ካህናትን በሚገባ አክብር። ለማዕረጋቸው ክብርን ስጥ። ሥራቸውን አትመርምር። በማዕረጉ ካህኑ መልአክ ነውና፣ በሥራው ግን ሰው ነው። በእግዚአብሔር ቸርነት ቄሱ በሰው ልጆችና በእግዚአብሔር መካከል ያለ አማላጅ ነው። የሰዎችን ስህተት አትፈልግ። የወዳጅን ኃጢአት አትግለጥ። የጎረቤትን መጥፎ ጎን በንግግር አውጥተህ አትድገመው። በፍጥረት ላይ ፈራጅ አልሆንክምና በምድር ላይ ገዢ አይደለህምና። ጽድቅን ካፈቀርክ ራስህን ገስጽ። ለራስህ ኃጢአቶች ፈራጅ፣ ለመተላለፍህ ብቻ ተነሳ ይሁን። የሰዎችን መጥፎ ምግባር በተንኮል አትመርምር። ይህን ካደረግክ ጉዳት ያገኝሃል። በጆሮህ የምትሰማውን አትመን፣ ብዙዎች አታላዮች ናቸውና። ከንቱ ወሬን አትመን፣ በሐሰት የሚዘጋጁ ሐሜቶች ጥቂት አይደሉምና። ከሰይጣን ጋር መዋሃድ ነውና ከሟርተኞችና መተተኛ ጠንቋዮች ጋር አትተባበር። ረጅምና ከንቱ ሥራ መፍቻ ወሬን አታፍቅር። ስለ ጽድቅም ቢሆን እንኳ ብዙ ወሬ አይገባም። የሚገባም ቢሆን ስለ ራስ ማውራትን ተው። ከኃይለኛ ዘራፊ እንደሚሸሽ ከጭቅጭቅ ራስህን አሽሽ። እንደ አቅምህ ሰውን እርዳ። ካንተ የባሰውን ድሃ ቢሆን እርዳው። በሞኝ ሰው ላይ አታላግጥ። እንዲያውም እንደሱ እንዳትሆን ጸልይ። አንተው ራስን እንዳትጠፋ የሚበድለውን ሰው አትውቀሰው። ኃጢአቱን ለሚናዘዘው ሰው እርዳው፣ መካሪ ሁነው። ወድቆ ሊነሳ የሚፈቅደውን ሰው አበረታታው። በእግዚአብሔር ጽኑ ተስፋ እንዲይዝ አድርገው። ከዚያም ኃጢአቱ እንደ ገለባ ተቃጥሎ ይጠፋል። በሰዎች መካከል ተፈቃሪ እንድትሆን ሕመምተኛውን ጎብኝ። በዚህ አትድከም። ከሐዘን ቤት አትጥፋ። በዓል ካለበት ቤት ግን እንግዳ ሁን። ድክመቶችህ እንዳይበዙ ያለ ማቋረጥ ወይንን አትጠጣ። ለከንፈሮችህ አጥር ቅጥር፣ ለአፍህም ጠባቂ አኑር። ከጎረቤት ጋር ችግርን ተቋቋም፣ ፈተናውንም ተጋራው። መልካም ጓደኛ ለሚወደው ሰው በመከራው በመሳተፍ ይታወቃል። የሞተውን ሰው በጎ በማድረግ በሐዘንና በስጦታ ተከተለው። በሚሄድበትም ቦታ እረፍት ያገኝ ዘንድ ጸልይለት። ለጸሎት ስትቆም በነፍስህ ምሕረትን አድርግልኝ፣ ኃጢአተኛና ደካማ ነኝ። አምላኬ ሆይ ድካሜን በደግነትህ ተመልክተህ ያንተን ፈቃድ ደስ አሰኝ ዘንድ ጸሎትን እንድጸልይ ጥንካሬን አድለኝ። ጠላቶችን አትቅጣቸው፣ የሚጠሉኝን አትበቀላቸው። ያንተን ፈቃድ መፈጸም ይችሉ ዘንድ ጸጋህን አድላቸው እንጂ በማለት አልቅስ። በጸሎትህና በልመናህ ጊዜ እንዲህ አይነት ሐሳቦችን እያሰላሰልክ ጸልይ። በኃያሉ እግዚአብሔር ፊት ራስህን ዝቅ አድርገህ ስገድ። ክፉን አትቃወም፣
ክፉን በክፉ የሚቃወም ከክፉ ከዲያብሎስ የሆነ ክፉ ነውና። ማቴዎስ 5:39። ለማንኛውም ሰው ጀርባህን አትስጥ፣ ያ ሰው ቢጠፋ መወቀስ አለና። በሸቀጥና በንብረት የሰውን ክብር አትለውጥ። ሁሉንም ነገሮች እንደሌለ አድርገህ ቁጥር፣ ዘላለማዊ እግዚአብሔር ብቻ ነውና። ጎረቤትህን አንድ ነገር ብትጠይቀውና እንደ ፍላጎትህ ባይመልስልህ ምሬት በተሞላበት ቃል አንዲትም ቃል በቁጣ እንዳናገረው አስተውል። ዘወትር ልታዝንበት ከሚገባህ ከኃጢአትህ ብቻ በቀር ሐዘንን ከሥጋህም ከሐሳብህም አርቅ። ሰነፍ ሰው በሥራ ፈትነት ጥፋቶች ያገኙታልና ባለጸጋ ብትሆን እንኳ ከሥራ አትታቀብ። የመጨረሻው ነጥብ ድሃውን መቀበል ክርስቶስን መቀበል ነው የሚለው ነው። ለዚህ ዓለም ሀብት ንብረት አትጎምጅ፣ ሁሉን መተውን ወይም ምናኔን ውደድ። እነዚህን ብትወድ በሰማይ በከፍተኛው ማዕረግ ወራሽ ነህ። የድሃውን ድምፅ ጩኸት አትናቅ፣ እንዲረግምህ ምክንያት አትሁነው። አንደበቱ መሪር የሆነው ድሃ ሰው ቢረግምህ እግዚአብሔር ይሰማዋልና። ለሚለምንህ ሰው ፊትህን አትመልስ፣ በልቦናው አዝኖ ቢረግምህ ፈጣሪው ልመናውን ይሰማዋልና እንዲል ሲራክ 4:5። ልብሱ ቢቆሽሽ ያለ ዋጋ እግዚአብሔር በሚሰጥህ ዋጋ እጠብለት። ድሃ ሰው በቤትህ ገብቷልን? ከገባ እግዚአብሔር በቤትህ ገብቷል። እግዚአብሔር በመኖሪያ ይኖራል ማለት ነው። ከችግሩ ያላቀቅከው ሰው ያንተን ችግር ያቃልልልሃል። የእንግዳውን ሰው እግር አጥበሃልን? በትሕትናህ የኃጢአቶችህን ቆሻሻ አጥበሃል ማለት ነው። ምግብ በፊቱ አዘጋጅተህለታልን? ለባልንጀራህ ባደረግከው አብ እንደሚመገበው ክርስቶስም እንደሚጠጣው መንፈስ ቅዱስም እንደሚያርፍበት አስተውል። በማዕድህ ድሃው ረክቶ ተደስቷልን? አምላክህን ክርስቶስን አርክተሃል ማለት ነው። መድኃኔዓለም ያንተን ዋጋ ለመክፈል ዝግጁ ነው። በመላእክትና በቅዱሳኑ ፊት የተራበ ማብላትህን ይመሰክርልሃል። እንዳጠጣኸው ጥማቱን እንዳረካህለት ያመሰግንሃል። ማቴዎስ 25:35። በእውነት ደጋጎቹ አባቶቻችን በዚህ መልኩ ያው እየመከሩን እኛም የእግዚአብሔርን ቃል እየሰማን የምንለወጥበትን አቅሙን ስጠን እያልን ነው እንግዲህ እንዲህ አይነት መርሃ ግብሮችን የምንከታተለው። ቅዱስ ኤፍሬም ሶርያዊ እንግዲህ በዚህ ቃለ ምዕዳን በርካታ ቁም ነገሮችን አንስቶ ይኸው በዛሬው ዕለት በዚህ መልኩ እንድንመከር ሆኗል። እንግዲህ ሰማዕያን ብቻ ወይም ደግሞ ሰምተን ዝም የምንል ብቻ ሳንሆን ይሄ የተባለው ነገር ሁሉ ለራሳችን ለነፍሳችን ደህንነት እግዚአብሔር ለሚከብርበት ነፍሳችን ተረጋግታ የምትኖርበት እሱ አምላካችን ለወዳጆቹ ሁሉ ያዘጋጃትን ያችን መንግስቱን ለመውረስ በምናደርገው ክርስቲያናዊ የህይወት መንገዳችን ሁሉ እንዲህ አይነት ምክሮች መኖራቸው በእውነት ከብዙ እንቅፋት የሚጠብቅ ወደ አምላካችን ደጅ የሚያደርስ ከትላንት ዛሬ በተሻለ መልኩ ለሱ ለአምላካችን የተገለጠ ህይወት ኖሮን መድኃኔዓለምም ደግሞ የእኛን ህይወት እየጠበቀልን እኛም የእሱን ቃል እየፈጸምን እንድንመላለስ የሚያደርግ ትልቅ ድጋፍ የሚሆነን ከአምላካችን ጋር የሚያገናኘን ሌላው ድልድይ ነው ማለት ነው። ከዚህ ጋር በተያያዘ እንግዲህ በጣም በርካታ የደጋጎቹ አባቶቻችን ምክሮችን ወደፊትም እንደዚሁ አብልጠን አስፍተን መነጋገራችንን እንደስከዛሬ ሁሉ ማለት ነው መነጋገራችንን እንቀጥላለን። ቅዱስ ኤፍሬም በረከቱ ይደርብን። እናታችንን መብርሃንን ያመሰገነበት ጸሎቱ ለእኛም በልጣልን በስታልን ትድረሰን። አሁንም አምላካችን የቸርነቱ ስራ ለሁላችንም ይስራልን። እንግዲህ ቃለ ምዕዳን ዘቅዱስ ኤፍሬም ሶርያዊ በሚል ለዛሬ ያደረስነው መርሃ ግብራችን ያው መቼስ ሁልጊዜም ምንጭ ጠቅሰን ወደ እናንተ ማድረሳችን መናገራችን አይቀርምና ከሐመር መጽሔት የካቲት 2004 ዓመተ ምህረት ያገኘነው ነው። እግዚአብሔር አምላካችን ይህንን ተርጉመው ለሰጡንም የሕይወትን ቃል ያሰማልን፣ በዕድሜ በጸጋም ይጠብቅልን። አምላካችን አሁንም ለእኛም ከሳሽ ወቃሽ ፈራጅ እንዳያደርግብን በእያንዳንዳችን ልቦና ላይ አሳድሮልን ክርስቲያናዊ ሕይወታችንን እርሱ በሚፈቅደው መልኩ እየመራልን እንድንመላለስ መንገዱን እንዲያሳየን፣ ፍለጋውን እንዲያስተምረን፣ ፍቅሩን እንዲያበዛልን የቃሉ ባለቤት የደጋጎቹ አባቶቻችን አምላክ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። የቅዱሳኑ ሁሉ ጸሎት ሀገራችን ኢትዮጵያን ከክፋት ይሰውርልን። እኛንም በመውጣት በመግባታችን እሱ ቸሩ መድኃኔዓለም ሞገስ ሆኖን ለደገኛው ክብር እንዲያበቃን የሰው መጨረሻው ሲያምር ነውና መልካም የሁላችንም መጨረሻ አምላከ ቅዱሳን የንጽሕት ቅድስት ድንግል ማርያም አንድያ ልጇ ስለ እናቱ ስለ ደጋጎቹ ሁሉ ብሎ እንዲያሳምርልን ፈቃዱ
ይሁንልን። ማህደረ ተዋህዶን ነበረ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ የሚቀርብልንን መንፈሳዊ የዩቱብ አገልግሎታችንን ስናደምጥ የቆየ ነው። ያው እንደ ሁልጊዜው እንግዲህ ለሚያደምጡ ሁሉ ማዳረሳችሁን እናንተም ምናልባት ዛሬ ገብቶ የሰማ ሰው ካለ ሰብስክራይብ አድርጋችሁ ብትከታተሉ ትጠቀሙበታላችሁ ብለን ተስፋ እናደርጋለን። የእኔም የእናንተም የሁላችንም ይሄንን መስማታችን ከገቡ መውጣት ካገኙ ማጣት የሌለባትን ያችን መንግስቱን እንዲያወርሰን ነፍሳችንን እሱ አምላካችን እንዲንከባከብልን ስጋችንን በጾም በጸሎት በስግደት በምጽዋት እየጎሰምን ለነፍሳችን እንድትገዛልንና በነፍስ የምንወደስበት ከሱ ከአምላካችን የምንገናኝበት ለደገኛይቱ መንግስቱ የምንበቃበት እንዲያደርግልን ነው በጋራ ይሄንን እየተከታተልን ያለ ነው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።